የስሙን ትርጉም ዝም ብሎ አንድ ሰው በመሳብ ብቻ ቅድም እያወራን ካለ ነው። ለምሳሌ አንድ ሰው ወደ ሱቅ አንድ ሰው ቢልከው ያ የተላከ ሰው የዛ ሰው ሐዋርያ ነው። በአንድ መርከብ ከአንድ ቦታ ወደ አንድ ቦታ ስትሄድ ሚሽን ይዛ ስለምትሄድ አንድ የሆነ መልእክት ይዛ ስለምትሄድ የምታደርሰው ነገር ስላላት ሐዋርያ ትባል ነበረ። እና እኛ ጋር እንደሚመጣው ሐዋርያ የሚለው መንፈሳዊ ትርጉም ብቻ እንደሌለው ያው ታውቃለህ። አሁን ገልጸህልኝ በትክክል እንደውም ሐዋርያ ብለህ ስትል መልእክተኛን ያወራህ እንደመሆኑ የተላከ ነው። ስለዚህ የተላከ የሚባል ከሆነ ላኪ ያለው ሲቀጥል ደግሞ ተልእኮ አለው። ስለዚህ ሐዋርያ የሚለውን ቃል የሆነ የላከው አካልና የተላከበት ተልእኮ ላለው መጠቀም እንችላለን ማለት ነው። እንግዲህ ይሄ ቃል መጽሐፍ ቅዱስ ላይ ሲመጣ ነው በተለያየ መንገድ መታየት የሚኖርበት።